ሰላም እግዚአብሔር ይብዛላችሁ በያላችሁበት ውድ መርከብ ሚዲያ ቤተሰቦቼ እንደምን ቆያችሁ እንደምን ሰነበታችሁ። እግዚአብሔር አምላክ ስላገናኘን በድጋሚ በእውነት ስሙ ይክበር ይመስገን። አምላካችን እግዚአብሔር እኛ ከምናቀውም ከማናውቀውም ከሚሰነዘርብን ፍላጻ ሁሉ እየጠበቀ ለዚህ ችለትና ለዚህ ሰዓት ስላደረሰን በእውነት እግዚአብሔር ስሙ አሁንም በድጋሚ ይክበር ይመስገን ለማለት ወዳለሁኝ። ይሄንን ካልኩኝ እንግዲህ ሰሞኑን መነጋገሪያ የሆነ አጀንዳ የዚህ የፍኖተ ጽድቅና አቡነ ገብርኤል የተናገሩት መልእክት በተመለከተ የተወሰነ ቆይታ ያደረግን ማሳለፋችን ይታወቃልና በአጠቃላይ እውነት ለመናገር አሁን አቡነ ገብርኤልን ብቻ ነው እንጂ እያየን ያለነው ነገሮችን አድማሱን ሰፋ አድርገን መመልከት አለብን ብዬ አምናለሁኝ። በነገራችን ላይ ቤተክርስቲያናችን አንዳንድ ጊዜ አንድ የአርሶ አደር የተናገረው ነገር አለ ወይም ከሰዎች ብድር ሲበደር ኖሮ መጨረሻ ላይ እዳውን ለመክፈል የጤፍ ክምር ነበረችውና ያችን ጤፉን ወቅቶ ለመመለስ ነው ሐሳቡና አንድ ቀን በርቀት ጤፉን ክምሯን እየዞረ ያለሽ መስሎሻል ተበልተሽ አልቀሻል አላት ይባላልና ይሄ አነጋገርና ይሄ ምሳሌያዊ አነጋገር እናንተ አሁን ላነንበት ሁኔታ ኦርቶዶክሳውያን ወንድሞቼ ያንንም የሚያመላክት የሚመስል ነው ብዬ ብናገር ምናልባት ስህተት አይሆንብኝም ብዬ አምናለሁ። ይሄን ያልኩበት ምክንያት የተሐድሶ መናፍቃን እንቅስቃሴ በቤተ ክርስቲያናት ውስጥ በከፍተኛ ሁኔታ ውስጥ ለውስጥ ስር እየሰደደ ያለበት ሁኔታ ነው ያለው ብዬ ብናገር ፈልጋለሁ በዛው አጋጣሚ ማለት ነው። ይሄን ምንበት ምክንያት ምንድነው? የሰሞኑ የና አቡነ ገብርኤል ትምህርት ወይም ደግሞ ያ አሳች የሆነ የምንፍቅና ትምህርት እንዲሁ ዝም ብሎ የመጣ አይደለም። ታስቦበት ታለውበት ታቅዶበት የተደረገ ነው። በተመሳሳይ ጳጳሳት ሆነው አገልጋይ ሰባኪ ሆነው ሌሎችም ሰዎች በዚህ ቤተክርስቲያን ውስጥ አሉ። በነገራችን ላይ ውጭ የሚወጡ አሉ፣ ውስጥም ሆነው ከውስጥና ከውጭ ተቀናይተው የሚሰሩ ሰዎች ለመኖራቸው ከዚህ በላይ ማረጋገጫ የለንም ኦርቶዶክሳውያን እህቶች ወንድሞች። ስለዚህ ይሄ አሁን አስቀድሜ መግቢያ ላይ የነገርኳችሁ አነጋገር ያለሽ መስሎሻል ተበልተሽ አልቀሻል የተባለው ሁሉ እንደው ገና ለገናው ቤተክርስቲያን የተመሰረተችው በክርስቶስ ደም ነው፣ የቤተክርስቲያን መሰረት አይናወጽም የሚለውን ትምህርት ብቻ ይዘን ይሄን ስላችሁ ቃሉን እየካድኩኝ ወይም ደግሞ እየተጠራጠርኩት አይደለም። ግን ደግሞ ገና ለገናው ይሄ ስለተባለ ምንም አንሆንም ምንም አይመጣም እየተባለ ብቻ አላስፈላጊ ዋጋ እንዳንከፍል በሚያስችል መልኩ በጥንቃቄ በንቃት በሃይማኖታዊ መነጽር በክርስቲያናዊ እይታ ነገሮችን መመልከትና ማየት መፈተሽ አለብን ብዬ አምናለሁኝ። ታስታውሱ ከሆነ ይሄ ትምህርት የተካሄደው የስቅለት ዕለት ነው። ክርስቶስ መስቀል ላይ በሚውልበት ዕለት ነው። ክርስቶስ መከራ እየተቀበለ ባለበት ዕለት ነው። ሰዎች በዛን ሰዓት ሲጀመር አዳራሽ ምን ሊሰሩ ሄዱ? ፍኖተ ጽድቅ የሚባለው አዳራሹን ድርጅት ተቋሚ ምኑም የማይታወጥ እርግጥ ነው ታግዷል ለጊዜው። ባለፈው ያንን ቪዲዮ ከሰራው በኋላ ነበር ያ ዜና የወጣውና አብሬ ፕሮግራሙ ላይ አካትቼ ቪዲዮ አልሰራሁበትም። ለምን ከሰራው በኋላ ስለነበረ ግዱ የመጣው ማለት ነው። አሁንም ጉባኤ አለ በ22 አባቶቻችን በዚህ ጉዳይ ላይ በእርግጠኝነት እግዚአብሔር አምላክ የሚወደውን ነገር እንደሚያደርጉ ተስፋ አደርጋለሁኝ። የተሐድሶ መናፍቃን እንቅስቃሴ ስር እየሰደደ እኔ በግሌ እንደነው መርከብ ሚዲያ አዲስ የዓለም ስርዓት እያልኩኝ ነበር ሁሌ ፕሮግራም ምሰራው። አዲስ ዓለም ስርዓትን ቤተክርስቲያን ለማጥፋት ነው የሚሰራው። የተሐድሶ መናፍቃን እንቅስቃሴ የሚችን ቤተክርስቲያን ለማጥፋት ነው የሚሰራው። ሌላውም መልኩን የሚቀያይረው ዳቢሎስ በተለያየ መልኩ አድርጎ ቤተክርስቲያናችን ላይ ቀስቱን ይወረውራል። ኢሉሚናቲም በለው ተሐድሶም በለው መናፍቅም በለው ካድሬም በለው ሴኩላር የሆነ ሰው በለው ምንም ነገር በለው ምንም ስሙን የሚቀያየረው አልሸሹም ዞራው ነው ራሱ ዳቢሎስ ነው ቀስቱን እየቀያየረ እዚህ ቤተክርስቲያን ላይ የሚወረውረው ነው። አሁንም እንዳልኳችሁ አቡነ ገብርኤል ብቻ አይደሉም፣ ሌሎች አሉ። ይህችን ቤተክርስቲያን እንደ ቆዳ ወጥረው
በተለያየ መልኩ ማለት ነው ለማጥፋት የሚሰሩ አካላት እንቅልፍ የላቸውም። እኛ ምናልባት የዝሆን ጆሮ ይስጠን ብለን ለጥ ብለናል። ማንም ቢጠራን የማንሰማ እስከምንመስል ድረስ እኛ የምንባላበት ሌላ አጀንዳ ሰጥተውን ዘር የሚባል ጉዳይ ማለት ነው። እኛ በዘር እንባላለን፣ በዘር እንጋደላለን፣ በዘር ብዙ ነገር እናደርጋለን። ቤተ ክርስቲያናችን ግን እየገዘገዙ ነው ያሉት። ትውልዱን መናፍቅ እያደረጉት ነው ያሉት። ትውልዱ እየጠፋ ያለበት ሰዓት ነው ያለው። ቤተ ክርስቲያን መጥፋት ማለት እቺ ከብሎኬትና ከአሸዋ የምትሰራዋ ቤተ ክርስቲያን እሷን ማጥፋት እሷን ማቃጠል ማለት አይደለም። እሱ ብቻ አይደለም ትርጉሙ ነው። አንዱ እሱ እንደሆነ እንዳለ ሁሉ ማለት ነው። ትውልድን ወደ ምንፍቅና ሃይማኖት አልባ ማድረግ ማለት ቤተ ክርስቲያን ማጥፋት ማለት ነው። ከእግዚአብሔር ትውልዱን ማስወጣት ማለት መናፍቅ ማድረግ ማለት ነው። መናፍቅ ማለት ራሱን የቻለ ብዙ ትርጉሞች እንዳሉት ሁሉ ማለት ነው። በታቦት ላይ የሚያምጽ፣ በቅዱሳን ላይ የሚያምጽ፣ በካህን ላይ የሚያምጽ፣ በድንግል ማርያም ላይ የሚያምጽ፣ በመላእክት ላይ የሚያምጽ ትውልድ መፍጠር ማለት ነው። መናፍቅ ማለት ከእምነት ከሃይማኖት ማስወጣት ማለት ያ ነው ታርጌቱ። ታዲያ ይሄን የሚሰሩበት መንገድ ስልታቸው ምንድን ነው? አንዱ ተሐድሶ እንቅስቃሴ ነው። ተሐድሶ ማለት ደግሞ አሁን የፕሮቴስታንቱ ዓለም የምትሉት የለየለት ነው። ከቤተ ክርስቲያን ወጥቶ ለብቻው አዳራሽ ይዞ የራሱን እምነት የራሱን አጀንዳ የሚያራምድ ብለን ልንጠራው እንችላለን። ተሐድሶ ማለት ግን አንድ እግራቸው ኦርቶዶክስ አንድ እግራቸው ደግሞ እዛኛው አዳራሽ አለ ማለት ነው። እነኚህ ባለ ሁለት ታርጋ ወይም ባለ ሁለት መታወቂያ ናቸው። እዚህ ሲመጡ የኛን ቆብ ያደርጋሉ፣ እዚህ ሲመጡ የኛን ካባ ይደርባሉ፣ እዚህ ሲመጡ የኛን መቋሚያ ይመረኮዛሉ፣ እዚህ ሲመጡ የኛን በትረ መስቀል ይይዛሉ፣ እዚህ ሲመጡ እኛን መስለው ነው። ልብ በሉ፣ እኛን ሆነው አይደለም፣ እኛን መስለው ነው እዚህ የሚመጡት ማለት ነው። እኛ ቤተክርስቲያን እዛኛው ሲሄዱ ደግሞ ማላያቸውን ይቀይራሉ። እዚህ ያለውን ሚስጥር እዚህ ያለውን በጣም ባደገኛነት በጣም የሚገርመው ነገር እነኚህ ሰዎች ደግሞ ተከታይ ለማፍራት ደግሞ አይቸገሩም። በጣም ስሜት ላይ መሰረት ያደረገ ስብከት የሚያካሂዱት ስብከታቸው፣ መዝሙሯቸው፣ አስተምራቸው ሁሉ በተለይ ይሄን የኔን ትውልድ የኔን ጄኔሬሽን በስሜት መንዳትና የነሱ ደጋፊ ማድረግ ነው የመጀመሪያው ታርጌት። በነገራቸው የተሐድሶ ከዚህ ቤት እንደሚወጡ ያውቃሉ። ዝም ብለው ግን አይወጡም። ሲገቡ ብቻቸውን ነው የሚገቡት፣ ያውም አንድ እግራቸውን ተክለው ማለት ነው። ሲወጡ ግን ሺዎችን ነው ይዘው የሚወጡት። ታርጌቱ ይሄ ነው፣ ዓላማው ይሄ ነው። ተሐድሶ ማለት ነው። እንደ ፕሮቴስታንቱ እዛ ውጭ ላይ ሆነው ማርያም አታማልድም፣ መላእክት አያማልዱም፣ ክርስቶስ እንደዚህ ነው ምናምን አይሏችሁም። መስለው ነው የሚገቡት። ከገቡ በኋላ ደጋፊ ካፈሩ በኋላ ዛሬ እንደምታዩት ነው። የኔ ትውልድ ብዙ መጠየቅ አይፈልግም፣ እኔን የሚጨምሩ ማለት ነው። የሰባኪ አድናቂ፣ የአጥማቂ አድናቂ፣ የሆነ እንትን አድናቂ አታድንቁ እያልኳችሁ አይደለም። ልክና መጠን አለው። ማድነቅ ያለብንና መከተል ያለብንን ባለመለየት ከስሜታዊነት የወጣ ህይወት ሊኖረን ይገባል። ቤተክርስቲያናችን ውስጥ ገብተው ተሐድሶ ሆነው ከዚህ ቤተክርስቲያን ወጥተው ምን ያክል በጎችን ይዘው እንደወጡ ብዙዎችም ልንጠቅሳቸው እንችላለን። ታቋቸዋላችሁ። አልዘረዝርም፣ ጊዜንም አላባክንም። ምን ልላችሁ ነው ባጭሩ? የተሐድሶ መናፍቃን እንቅስቃሴ እዚህ ቤተክርስቲያን ላይ በከፍተኛ ሁኔታ ውስጥ ለውስጥ እንደ ኩበት ጭስ ሰደድ እሳቱን እያቀጣጠለ ያለበት ሁኔታ ነው ያለው። የምናያቸው ነገሮች ያ ስለሆኑ ማለት ነው። እኛ ግን እዚህ የተለያየ ሲኖዶስ ካላቋቋም እንላለን። አገር ካልገነጠልን ምንንም አለን። ይሄን ካላደረግን ምንላለን። በመሃል ግን እየተጎዳች ያለችው ቤተክርስቲያን ነች። በመሃል እየተጎዳች ያለችው ቤተክርስቲያናችን ናት። ስለዚህ ይሄንን ነገር ቆም ብለን ኦርቶዶክሳውያን አማራ፣ ኦሮሞ፣ ትግሬ፣ አፋር፣ ከምባታ፣ ጋምቤላ ማን ነው ብሎ ሳንከፋፈል በኦርቶዶክስ ተዋህዶ ቤተክርስቲያናችን አንድ በምታደርገን በድንግል ማርያም በእናታችን በስላሴ በአምላካችን በእግዚአብሔር አንድ ሆነን ዘራችንን መከፋፈያው መንገዱን ትተን አንድ ሆነን ጥላትን መመከት አለብን። የምንመክተው በሰይፍ አይደለም። ጠንከር ብለን ክርስቲያናዊ የሆኑ መንገዶችን በመከተል ነው። ከእግዚአብሔር ጋር በመገናኘት ጠንከር እንበል። እንዲህ አይነት መከራዎችን እግዚአብሔር ያረቅልን።
እንደ አይነት ተኩላዎችን ከቤተክርስቲያናችን እግዚአብሔር ጅራፉን ያንሳ። ቤቴ የጸሎት ቤት ነው የሚባለው ለእናንተ መሸጫና መነገጃ አይደለም ብሎ ራሱ እኮ ጅራፉን አንስቶ እኮ ገርፎ አስወጥቷቸዋል እኮ። ጅራፉን እንዲያነሳ ጅራፍ ለማንሳት የሚያስችል ጸሎት ልመና ከኛ ይጠበቃል። ወደ እግዚአብሔር ማመልከት ማለት ነው። ማመልከቻ እናስገባ። ግን እኛ በየፊናችን ህይወታችን እንግዲህ ሁሉንም ላይ መለከት ይችላል። በተለይ በዘር አሮንቃ ውስጥ ተዘፍቀን ያለን እህቶች ወንድሞች ካለን ከዛ እንመለስና ቤተክርስቲያናችን ላይ ትኩረት አድርገን እምነታችንን ለዘላለም ህይወት የምታሰጠን ቤተክርስቲያናችንን የምንታደግበትን መንገድ ሁላችንም ያንን መንገድ ብንከተል የሚል መልእክት አለኝ። ይሄንን ካልኩኝ እንግዲህ ኦርቶዶክስ መስለው ቅድም ያልኳችሁ ነው የኛን ልብስ የኛን ቆብ አድርገው ያልኳችሁ ማለት ነው። ከዚህ በፊትም አቅርቤዋለሁኝ። እስኪ እነሱን እናድምጥ። 1 2 ወይም 3 ላስደምጣችሁና ደግሞ ተመልሰን እንገናኛለን። የተሐድሶ መናፍቃን እንቅስቃሴ በምን አይነት መልኩ ይሄ በጳጳሳት ደረጃ እየተሰራበት ያለ አጀንዳ ነው። በነገራችን ላይ ምን ያክል ስር እየሰደደ እንደሆነ አልኳችሁም ለዛ ስለሆነ ማለት ነው። ወደ መጀመሪያው መልእክት ልውሰዳችሁ። ጸበልና ጥንቁልና የተያያዘ ነው በነገራችን ላይ ማለት ነው። ሰው ማወቅ ያለበት አንድ አካባቢ ላይ ጸበል ነገሰ ከበረ ብዙ ሰው ብዙ ተጠማቂ ያለው ከተባለ የሆነ ድግምትና መተት እንዳለበት ማህበረሰቡ ማወቅ መቻል አለበት። ዝም ብሎ የሆነ ምንጭ ፈልቆ እዚያ ቦታ ላይ ታምራት አይሆንም። ምክንያቱም እግዚአብሔር አይደለም እዚያ ጋር ያለው። የጸበሉም ሲፈልቅ በእግዚአብሔር አይደለም የሚሰራው ታምራትና ድንቅ እግዚአብሔር የለበትም። ያ ነገር ከምን ጋር የተያያዘ ነው ከተባለ የቤተ ክርስቲያን አገልጋዮች አብዛኞቹ ከጥንቁልና ጋር ስለሚሰሩት ስለሚያያይዙት በድግምትና በአስማት ሰውንም ስለሚያስለፈልፉት ማለት ነው። እና ጸበል የፈለቀበት ቦታ ሁሉ ጤናማ አይደለም። ማህበረሰቡ አብዛኛው እግዚአብሔር ላይ አይደለም ልቡም ያለ እግዚአብሔርን በመፍራት የሚኖር ማህበረሰብ ሳይሆን አብዛኛው በጥንቁልና የተያያዘ ነውና እስከ 14 እስከ 15 ሀገር ድረስ ለበረድና ለዝናብ እየደገሙ ገንዘብ የሚቀበሉ በጣም ባለሀብት የሆኑ ቤተ ክህነቶች እንዳሉ ግልጽ ነው። ይሄ አንድ ጠንቋ ያለ ራሱን ችሎ ደግሞ ቁጭ ያለ ማለት ነው። የሚገርመው ነገር ያ ደግሞ የሚጫወተው ጨዋታ ደግሞ ቀላል አይደለም። በተለይ ቤተ ክህነቱ ላይ የቤተ ክህነቱ የቆሎ ተማሪ ክፍሌን ንገረኝ፣ ወደፊት መርጌታ ነው መሆን፣ ነጋዴ ነው ወይ መሆነው፣ አርሶ አደር ነው መሆነው፣ ምንድነው ወደፊት እጣ ክፍሌን ንገረኝ ብሎ የቅኔ ተማሪ እዚያ ጋር ይሄዳል እና የራሱን የቻለው ጎጆ አለ። እዚያ ጎጆ ውስጥ ይገባና ሰውየው የሚናገረው ሌሊት ነው። እንግዲህ ሌሊት ምን እንደሚያናገረው አይታወቅም እና ሰው ሁሉ ጸጥ ነው፣ ድምጽ የለም። ትጠባበቃለህ። ሰኔል ምንጣፍ ካወቃችሁ የሰኔል ምንጣፍ ላይ ትተኛለህ። መንቀሳቀስ የለም፣ መገላበጥ የለም፣ ቁጭ ትላለህ። ሌሊት በቃ ድምጽ የሆነ ነገር ይመጣል። ከዚያ ክፍል ይነግራል እና ሰውየው ክፋቱ የቆሎ ተማሪ ሲሄድ እጽዋት አምጣ፣ ይሄንን እጽዋት አምጣና በዚህ እጽዋት እሰራልሃለሁ ብሎ ማለት ነው እድሜ ልኩን የሚንከራተትበት በረሃ ይጠቁመዋል። እና እንተና የሚባል እጽዋት እዚህ በረሃ ላይ ሄደህ ዘና ይለዋል። ያ ተማሪ የወደፊት ዕጣ ፈንታውን ለማወቅ አገር ጥሎ ጫካ ለጫካ በረሃ ለበረሃ ሲንከራተት ይኖራል። የሚገርመው ነገር ትምህርቱን ሁሉ ትቶ ማለት ነው። እና እንደዚህ አይነት ስራ ሁሉ የሚሰሩ ሰዎች አሉ ቁጭ ብለው። በተለይ ያ ሰው የሚጠቀመው ምንድነው ከተባለ የቅኔ ተማሪ አቋቋም ተማሪ የቤተ ክህነት ተማሪ ሲሄድለት እጽዋት ከተለያየ ቦታ ቆፍሮ እንዲያመጣለት ጥቆማ ያደርግና ያ ተማሪ ያንን በመፈለግ በረሃ ለበረሃ የሚገርም ነገር ትምህርቱን አቋርጦ የሄደበትን ዓላማ ትቶ ከዚያ ያንን እጽዋት እስኪያገኝ ድረስ በረሃ ሄዶ ሰው ጠይቆ ገንዘብ ከፍሎ ስራ ስርምሶ በጥሶ ምናምን እንግዲህ ሲቆፍረውም እንዴት አድርጎ መቆፈር እንዳለበት ይነግረዋል። ያን ሁሉ ሰብስቦ ይመጣና ገቢ የሚያደርገው ለማን ነው? ለሰውየው ነው። ታዲያ ልጁ ምን ሆነ ስንል ከዚያ በኋላ ምንም ነገር ሳይሉ ይሰደዋል ልጁን። እና የቤተ ክህነቱን እንዲህ አድርጎ የሚጫወትበት አንድ ጠንቋ ያለ እነሰማችሁት። እንግዲህ ተሐድሶዎች ማለት እንደዚህ ናቸው። በነገራችን ላይ ስተው ቅድም ያልኳችሁ የኛን ልብስ ነው የሚለብሱት፣ የኛን ቆብ ነው የሚያደርጉ ወይም ጥምጣሙን የሚያደርጉት የኛን ነው። ይሄን ካላደረጉ እኛ ልናምናቸው ስለማንችል በተለይ ቅድም ያልኳችሁ የኔ ትውልድም ከቆብና ከካባ ውጪ ያለፈ ሌላ ዲቴል የሆነ ነገር ፈርዘር ሄዶ ተመራምሮ ይነቃብኛል ወይም የሚረዳ ትውልድ አይደለም ብለው ስለሚያምኑ ባለባበስ ብቻ ይሸወዳ ብለው ስለሚያምኑ አንድ እግራቸውን እዛ አድርገው አንድ እግራቸውን ደግሞ እዛው መናፍቃን ቤት አድርገው እንዲህ ነው የሚጫወቱት ነው። ተሐድሶች ናቸው እነዚህ። መጥተው የሚሰብኩት ደግሞ ቤተ ክህነቱን አስቡት። የጥንቁልናና የደብተራዎች መሰባሰብ ያድርጉ። እንዲህ ነው የሚያደርጉት። ከዛኛም የነሱን እንቀበልና እውነት መስሎን የምንሸወድ እህቶችና ወንድሞች ልንኖር እንችላለን። መንቃት አለብን። ሌሎቹ በጳጳሳት ደረጃ ሆነው ድንግል ማርያም ቤዛዊት ዓለም አትባልም ብለው ይናገራሉ።
እንዲህ አይነቶቹ ደግሞ በተመሳሳይ ጸበልና ጥንቁልናን አንድ ነው፣ ጸበሉ የሚፈልቀውም እንደ ተራ አድርገው በማን እንደሚፈልቅም እንደ ተራ ነገር አድርገው ይናገራሉ። ጸበላችን እንዴት እንደሚያራክሱ ጸበሉን ከጥንቁልና ጋራ፣ ታቦቱን ከጣዖቱ ጋራ ማለት ነው። ክርስቶስን ከቤልሆር ጋር ምን እንዳደረገው፣ የሚያምንን ከማያምን ጋር ምን አደረገው፣ አማኝን ከኢአማኒ ጋር ምን እንዳደረገው፣ ብርሃን ከጨለማ ጋር ህብረት የለውም። ይሄንን ነው መለየት ያለብን። ለዛ ነው ውድ ኦርቶዶክሳውያን እህቶቼ ወንድሞቼ መለየት አለበት። እነዚህን አልኳችሁ እንጂ ዘርፋቸው ብዙ ነው። መቁጠሪያ ይዘው አጥማቂ ነን ብለው ብዙ የሚሰሩ ሰዎችም አሉ። ይሄን ስላችሁ ቅር የሚለው ሰው ሊኖር ይችላል። ይሄን ስላሁንም በድጋሚ ማስተዋል ያለብን እውነተኞች የሉም እያልኩኝም አይደለም። ጥንቃቄ ማድረግ ከሁላችንም ይጠበቃል። ቤተ ክርስቲያናችንን ዲያብሎስ ዘርፉን እየቀየረ በተለያየ መልኩ ነው እንደዚህ እየተዋጋት ያለው ነው። ተሐድሶ መስሎ፣ መነኩሴ መስሎ፣ ባህታዊ መስሎ ትውልዱን እየነዳው ነው እየጠፋው ያለው። በክርስቶስ ሰው የመሆን ምስጢር ላይ፣ በድንግል ማርያም እናትነት ላይ ክርስቶስ እንዴት ሰው ሆነ፣ ሥላሴነትን፣ አምስቱ አዕማደ ምስጢራት፣ ሰባቱ ምስጢራተ ቤተ ክርስቲያን፣ የቤተ ክርስቲያን ታሪክን፣ የቅዱሳን ታሪክን፣ የመላእክትን ታሪክን፣ የምልጃ ጉዳይ፣ ነገረ ቅዱሳንን፣ ሃይማኖት አባውን፣ ገድለ ሐዋርያትን ይሄንን የማያስተምር ይሄንን የማይነግር መምህርና አስተማሪ መፈተሽ አለበት። እኛም ትኩረት ማድረግ ያለብን አሁን የዘርዘርኩላችሁ አስተምሮቶች ላይ ነው። ስለነ ቅዱስ ዮሐንስ አፈወርቅ፣ ስለነ ቄርሎስ፣ ስለነ አትናቴዎስ፣ ስለ ቅዱሳኑ፣ ስለ ሊቃውንቱ፣ ስለ ሐዋርያቱ እንዲህ አይነት አስተምሮቶችን ነው ትኩረት አድርገን መካተል ያለብን። ይሄንን ስንከታተል ለእምነታችንም ዕውቀት ይኖረናል፣ ግንዛቤ ይኖረናል። የመጣው ሁሉ አይነዳንም ማለት ነው። እንደሰማችሁት ነው። የኛ ነው ልብሳቸው፣ ታርጋቸው በእኛ ነው የሚወጡት። አለበለዚያ ስለማንቀበላቸው ምላሳቸው የሚተፋው ግን የዛኛውን ቤት አስተምሮ የክህደቱን የመንፍቃውናውን አስተምሮ ነው። ለዛ ነው አንድ እግራቸው እኛ ጋር ነው፣ ሌላኛው እግራቸው እኛ ጋር ነው። ይሄን አልኳችሁ። ሌሎችም መልካቸውን ቀይረው በተለያየ መልኩ ነው እየተዋጉ ያሉት። በእንዲህ አይነት ጉዳይ ላይ ብዙም እኔም ሰርቼም አላቅም። በእርግጥ ሁሌ አዲስ ዓለም ስርዓት እያልኩኝ ስለ ኢሉሚናቲው ዓለም ብቻ ነው፣ ስለ ሚስጥር ማህበሩ ዓለም ብቻ ነው፣ ወይም ደግሞ ስለ አሜሪካ መሩ የምዕራቡ ዓለም እያልኩ ነው ሁሌ የምሰራው። በእኛ ሀገር ጉዳይ ላይ እኛ ሀገር ላይ ሆነው ግን ቤተክርስቲያን ለማጥፋት የሚሰሩ ሰዎች ላይ ያን ያክል ትኩረት አድርጌ ሰርቼም አላቅም። ወደፊት ግን እንዲህ አይነት ነገሮች እንቀጥልባቸዋለን። መናፍቃን ቤተክርስቲያናችን ላይ አነጣጥረው እንዴት እንደሚሰሩ ማለት ነው። ጥንቃቄ ጥንቃቄ ጥንቃቄ። እናስተውል። ሰዎች ላይ አንንጠልጠል። በቃ ጸልዩ፣ መጸለይ መለመን ነው። ሌላ ምንም አያስፈልግም እኮ በነገራችን ላይ። ውዳሴ ማርያምህን ወይም መዝሙረ ዳዊትህን ግዛ፣ ጸልይ ጸልይ። ከክርስቶስ ጋር ተገናኙ፣ ከድንግል ማርያም ጋር ተገናኙ። ሰባኪ ላይ አንንጠልጠል፣ አጥማቂ ላይ አንንጠልጠል። ገዳም ከሄድንም ገዳም ሄደን የገዳሙ በዛ በቅዱስ ስም የተገደመው ገዳም ሄደን ቅዱሱን ጻድቁን ለምነን ጸልየን ጠይቀን ነው መመለስ ያለብን። በሕይወተ ሥጋ ላይ ያለ ሰው ላይ አትንጠልጠሉ። በቃ ፍጻሜው አላማረም። አንድ ጻድቅ በዚህ በመነኮሳት ታሪክ ላይ ከዚህ ዓለም ድካም አርፎ ወደ ሰማይ ሲያርግ ዲያብሎስ አመለጥከኝ አለው። ፍጻሜን አላወቅኩትም ገና አለው። ቅዱሳን እውነተኛ ቅዱሳን ሞተው እንኳ በአካለ ሥጋ ሳይሆን በአካለ ነፍስ እንኳ ገና እግዚአብሔር ፊት ሳንቀርብ እንጽድቅ ወይም እንኮነን ሳናውቅ አላወቅንም። ስለዚህ ገና ነው፣ ወይም ለአንተም ሊሆን ይችላል አልታወቀም። እንደዚህ ያሉት ግን እውነተኛ አባት ስለሆኑ ጻድቃን ስለሆኑ ይሄን እምላችሁ ፕሊስ ፕሊስ የኔ ትውልድ አሁንም ቢሆን መናፍቁን መንገድ እየተከተለ አዳራሹን የሞላው ዛሬ ከተማችንን አገራችን ላይ ብንመለከት እንደ አሸን እየፈላ ያለው ለምንድን ነው ከተባለ ህዝቤ ዕውቀት ከማጣቱ የተነሳ ጠፋ ስለሚል ማለት ነው። ስለዚህ ጥንቃቄ እናድርግ። ወደ ሌላኛው መልእክት እንደዚሁ እንሻገር። ይሄም ተመሳሳይ ሐሳብ ነው።
በአሁኑ ወቅት እንግዲህ ይህ ቪዲዮ እና በዚህ ቪዲዮ ላይ የተደረገው ተግባር እንግዲህ ብዙዎችን እያነጋገረ ይገኛል። ከኋላ እንደምትመለከቱት እንግዲህ የድሮ በኦርቶዶክስ ቤተክርስቲያን መምህር የነበረው የመምህር በጋሻው ቤተክርስቲያን ነው። በዚህ ቤተክርስቲያን ውስጥ እንግዲህ ለትንሳኤ ዋዜማ በተደረገ ፕሮግራም ላይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ንብረት ነው ተብሎ የተመዘገበውን እንግዲህ ይህንን ከበሮ ሲጠቀሙ ተመልክተናል። ሁላችንም እንደምናውቀው እንግዲህ ከሚያዝያ 3 2017 ቀን ጀምሮ ከበሮ፣ ጽናጽን፣ መቋሚያ እንዲሁም 10 ቅዱሳት መጽሐፋት የኢትዮጵያ ኦርቶዶክስ ቤተክርስቲያን ናቸው ተብሎ እንግዲህ ተደንግጓል። ይህን ቪዲዮ ተቀርጾ ፖስት የተደረገው እንግዲህ በዚህ ፔጅ ላይ ነው እንደምትመለከቱት እዚህ ጋር አለ። እስካሁን ድረስ እንዳጣራሁት ከሆነ ይህንን ፍቃድ የኦርቶዶክስ ቤተክርስቲያን አልሰጣችም። አዲስ ነገር ካለ ማሳውቃችሁ ይሆናል። ብሩክ ነኝ። መልካም ቀን ይሁንላችሁ። ነበጋሻው እንደዚህ አይቷቸው ነው እንግዲህ ደስ የሚለው ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም አሁን ከመቼውም ጊዜ በላይ በነቃና በታስፎ በፍጥነት በሚባል ደረጃ በጣም በመንቃት ጊዜውን በመዋጀት አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋያተ ቅድሳት የሚባሉትን በአእምሮ የባለስልጣን ተቋም አማካኝነት አስመዝግባለች። ከዚህ በኋላ ይሄንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት ይሄ ጃኬት የሻምበል መሆኑን ካስመዘገብኩኝ ይሄንን ልብስ ሌላ ከበደ ወይም አበበ የሚባል ከለበሰ ምሳሌ ነው። እንግዲህ ይሄ ልብስ እንግዲህ በማንኛውም ቦታ የሚገኝ ነው። ማንም ገዝቶ የሚለብሰው ነው። ምሳሌውን ነው። ትረዱኛላችሁ ብዬ ስለማምን ነው። ግን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት ይሄ የኔ ነው ብዬ ገዝቼ እስከለበስኩት ድረስ ይሄ ልብስ ከኔ ውጭ ማንም መልበስ የለበትም። ማንም። ከበሮው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ጽናጽኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት ነው። መቋሚያው ነው። አስመዝግባለች። ስለዚህ ያስመዘገበችውን ንብረት ሌላ ሰው ከነካ በሕግ መጠየቅ አለበት። የመጀመሪያው ቅድም ስለ ጸበል ስለ ምናምን ሲል የነበረውን ሰው መጠየቅ አለበት ወደፊት በሕግ። ስለዚህ እንዲህ አይነት ነገሮች መጠናከር አለባቸው። በሌላ በኩል ሶስተኛው ላይ ደግሞ አንድ ላስደምጣችሁ። እኔ በሊቃነ ጳጳሳት ደረጃ አወዛጋቢ ትምህርት እያስተማሩ ያሉ አባቶች አሉ። አቡነ ገብርኤል ብቻ አይደሉም። ብፁዕ አቡነ ባርናባስ ከዚህ በፊት ኢየሱስ አማላጅ ነው ብሎ አስተምሯል። እዚሁ በወለ መድኃኔዓለም አውደ ምሕረት ላይ ህዝቡን ግራ እስኪያጋቡ ድረስ አስተምሯል። እኔ አሁን ቅዱስ ሲኖዶሱ የአቡነ ገብርኤልንም ጉዳይ ሲያይ እንዲህ አይነት ትምህርቶችን የሚያስተምሩ አባቶችን ቁጭ አድርጎ ካልሆነ በነገራችን ውሳኔ ያስፈልጋል። ይሄ በትክክለኛው መንገድ የኦርቶዶክስ አሁን በርናባስ ከአህያ ስጋ ጋር በጣም መነጋገሪያ የነበረበት ይሄ ስጋ የአህያ ስጋ ይበላል። እሱ በጣም የወረደ ትምህርት ነው። እሱ እኮ ምንም ዝግባ የሚባል አይደለም። ነገረ ክርስቶስ ላይ አሜሪካ ሆነው እዚህም ኢትዮጵያ መጥተው አሁንም በነገራችን አቡነ ገብርኤል ሲያስተምሩ ነበሩ። ቁጭ ብሎ እሳቸው አቡነ ባርናባስም ነበሩ ዘፍኖተ ጽድቅ አዳራሽ ላይ እንዴት ተመጋገቡ ለኔ። አዎ ይሄ ትምህርት ሰጥ እኮ አቡነ ባርናባስም ነበሩ ይሄ ትምህርት ሰጥ እዛው ቪዲዮ ላይ እኮ አለ። ይሄኛው ትምህርቱ በነገራችን ይሄ ሌላኛው ክፍል አለ። አቡነ ባርናባስ ያሉበት ትምህርት አለ። አቡነ ጥያቄ እንዳልወጣ እንጂ ይቅርታ ከአነሳው ለጥያቄ እንዳልወጣ እንጂ እነዚህ አሁን የተጠቀሱ ስማቸው አባቶች የእውቀት ማነስ ችግር እንደሌለባቸው ነው የሚነገረው። ቤተክርስቲያኑ በጣም የተማሩ በነገራችን ከሚባሉት ናቸው። ስለዚህ ወንብለው አሁን ከአውዳችን እንዳንወጣ እንጂ አቡነ ባርናባስ አባ ወልደ ትንሣኤ ተብለው በነበሩበት ጊዜ ማህበረ ቅዱሳን ስመ ጽድቅ ላይ ወጥተዋል። ቱሃን በልተን ብንቀድስ ችግር የለውም የሚል ገና ሞኖክሲ ሆነው ኦልሞስት እኮ ለውግዘት በተቃረቡበት ነው እንግዲህ የሲኖዶሱ መከፈል ምናምን ጳጳስ አድርጓቸው ዛሬም ያን ትምህርታቸውን ይዞ ነው ያሉት። ስለዚህ እውቀት ማነስ ሳይሆን በፍጹም የእውቀት ማነስ ነው የሰሩት ያሉት። ኧረ በደንብ ይሄ ምንም ጥያቄ የለውም። እኔ የእውቀት ማነስ አቡነ ባርናባስም ጋር አቡነ ገብርኤልም ጋር አለ ብዬ አላምንም። የእውቀት ማነስ እንዴት ይሆናል? ይሄ ቱሃን በልተን ብንቀድስ ችግር የለውም ከእውቀት ጋር ይገናኛል? ይሄ እኮ ሆን ብሎ ቱሃን በልተ ክርስቶስን ስጋና ደም ብትቀበል ችግር የለውም የሚል ጳጳስ ቤተክርስቲያኒቷ ተሸክማ አጀንዳ አድርጋ መዋየት ሲገባት ኋላ ምንኩስና ነበር፣ አሁን ጳጳስ ሆኖ ኢየሱስ ክርስቶስ አማላጅ ነው ብሎ ያምናሉ። አሁን አቡነ ባርናባስ ይሄ ቤተክርስቲያኒቷ ትምህርት ነው አይደለም። ይሄን አጀንዳ አድርጎ መዋየት አለበት ሲኖዶሱ። አባ ገብርኤልን ጉዳይ ሲይዝ ይሄን የመሳሰሉ ጉዳዮችን ይዞ አብሮ መዋየት መቻል አለበት። ይሄ ግድ ስለሆነ ማለት ነው። ስለዚህ ውጭ ያለው ሰዎች የሚያራግቡት እኔ ሁለት ጉዳይ ይመስለኛል። አንደኛ ቤተክርስቲያኒቷ ሀዲዷ ስታለች ለማስባል ይሄው ትልልቅ አባቶቻችሁ እንኳን ይሄን ነው የሚጠቀሙት። እናንተ እንዲህ አትሉም እያሉን ነው። በነገራችን አትሉም፣ እንዲህ አታስተምሩም። እኛ አንተ እየኖርክበት ያለውን እያስተማርክ ያለውን ሕያው በሆነው መስዋዕቱ በቅዳሴው እያሳየ ያለውን ትምህርት ዛሬ አይ ክርስቶስን ኦርቶዶክስ ቤዛ አትልም
ቤዛ ድንግል ማርያምን በክርስቶስን ቤዛነት ለድንግል ማርያም ሰጥታለች። አይን ያወጣው ውሸት ነው ይሄ ምዕመናንን ለማደናገር የሚጠቀሙ። ሁለተኛ እነዚህ ሚዲያዎች ላይ ሌሎችም አሉን ነው እዛ ውስጥ መዋቅር ውስጥ እንዲህ አይነት ስራ የሚሰሩ ሌሎችም ሰዎች አሉን ነው። ቤተክርስቲያኒቷ በነገራችን እኔ ወደፊት በሰፊው ስለ ተሐድሶ እንቅስቃሴ አሁን ያለበትን ሁኔታ ስናይ እጅግ አስፈሪ ነው። በነገራችን አጀንዳችን ውጭ ያወጣናል እንጂ በመዋቅር ውስጥ ያሉ ከቤተክርስቲያኒቷ ደሞዝ የሚበሉ መምህራችን ቃል ታሰማልን። እንደዚህ ነው። ለዛ ነው ቅድም ያለሽ መስሎሻል ተበልተሻልቀሻል የሚለውን ነገር ለማንሳት የሞከርኩት። ይሄ ማለት ግን ሙሉ በሙሉ ማለት አይደለም። እኔና እናንተ ችላ ባልን ቁጥር ግን እነሱ እንደዚህ እየሰረጉ ይገባሉ ለማለት ነው እንጂ ለመናገር በጣም እግዚአብሔር የሚያውቃቸው እግዚአብሔር የሚወዳቸው እግዚአብሔር ያከበራቸው በጣም ጠንካራ የሆኑ አባቶች መምህራን እንዳሉንም መዘንጋት የለበትም። ግን ደግሞ አንዳንድ ጊዜ ብዙ ጊዜ በጣም የሚጮኸው እንደ አይነት በዛ አይነት ስራ ላይ ያሉ በመንፍቅናው በክህደቱ ላይ ያሉ ሰዎች ያው ክፉ ነገር መቼም ቢሆን የሚያራግበው ሳይኖርም በራሱ ጊዜ ስለሚራገብ ስለሚጮህ ነው። እውነት ለመናገር ይሄን ስላችሁ ሙሉ በሙሉ ተቆጣጥረውናል ወስደውናል እያልኩኝም አይደለም። ግን ደግሞ እንቅስቃሴውና ሂደቱ ወዴት እያመራ ነው የሚለውን ነገር በደንብ እንድናስተውል ስለፈለኩ ነው ይሄን ያነሳውበት ምክንያት እንጂ እንዳልኳችሁ መምህራችን እንዳነሱትም አቡነ በርናባስ ካስታውሳችሁ ከዚህ በፊት የአህያ ስጋ ይበላ ምን ችግር አለው ብለው ሲናገሩ የነበሩ አባት ናቸው። አባት ለማለት እንደው ባያስችሉም አሁንም ቢሆን ቤተክርስቲያናችን አባቶቻችን በእርግጠኝነት ቆም ብለው አስበው ይሄን ነገር መስመር ያሱታል ብዬ አምናለሁ። ካላስያዙት ግን አደገኛ የሆነ እንቅስቃሴ አደገኛ የሆነ ወደፊት ሊቀለበስ የማይችልበት ሁኔታ ላይ ይፈጠራል የቤተክርስቲያናችን ጉዳይ ብዬ ነው ማምነው። አባቶች በዚህ ጉዳይ ላይ ቆራጥ ሆነው በነፍሳቸው በህይወታቸው ተወራርደው እንደሚወስኑ ተስፋ አደርጋለሁኝ። ከዚህ በላይ ምንም ነገር ስለሌለ ማለት ነው። እውነት ነው። ባለፈው የፍኖተ ጽድቅ አዳራሽ ላይ አቡነ ገብርኤል ያን ሲናገሩ አቡነ በርናባስ ፊት ለፊት ቁጭ ብለው ነበር። እኔ ራሴ ያየኋቸው ነበረ ቪዲዮ ላይ ካያችሁ ምናልባት ማለት ነው። ስለዚህ አንድ ናቸው እነሱ ሁለቱ ብቻ አይደሉ፣ ሌሎችም አሉ። በይፋ እንዲህ እየወጡ ሲናገሩ ክርስቲያኑ በያዝ እንዲሆን ነው የሚያደርግ። እንዴ በዚህ ደረጃ ጳጳስ ናቸው፣ ይሄን ቆብ አድርገዋል፣ አስኬማውን አድርገዋል፣ እንዴት እንደዚህ ይናገራሉ? ትልቅ ስለሆኑ ለዛ ነው የተሐድሶ መናፍቃን እንቅስቃሴ አሁን ከላይ ካናቱ ነው የጀመረው። አያችሁት? ያሳ ግማቱ ከጭንቅላቱ እንደሚባለው ሁሉ ከላይ ጀመሩ ማለት ነው። ከላይ ሲጀምር ከዋናዎቹ ሲጀምር ህዝቡ እንደ እነሱማ ትክክል ናቸው ብሎ ስለሚያምን አብዛኛው ማለት ነው፣ ሁሉም እያልኳቸው አይደለም፣ የሚሸወድ አለ። ለእምነቱ ለሃይማኖቱ በእምነቱና በሃይማኖቱ ያን ያክል ጠለቅ ያለ መረጃ የሌለው ወንድም ከሆነ ሊሸወድ ይችላል። ይሄ የዓለማችን እውነታ ስለሆነ ማለት ነው። በዚህ መልኩ እንዳንሸወድ ጥንቃቄ ማድረግ አለብን። በርካታ ናቸው ነው ባጭሩ። ከጳጳሳት እስከ ታች አገልጋይ ድረስ መናፍቃን ተሐድሶ እንቅስቃሴ አለ ነው። ሰንሰለት አላቸው። ዝም ብለው አይደለም። በነገራችን ላይ አለፍ ብሎ ሲወስዱትም ወደ ሌላም ይሄዳል ማለት ነው። ከውጭ ጀምሮ ኔትወርክ አለው ነው ባጭሩ። ታርጌቱ ይታወቃል። በመጨረሻው ዘመን ላይ የሐሳዊ መሲህ መንግስት ኦን ለማድረግና ሐሳዊ መሲህ ለማንገስ ከሚሰሩ ስራዎች መካከል አንዱ ክንፍ ነው ይሄ። ጥንቃቄ እናድርግ፣ እንንቃ፣ የሚገባን ነገር እናድርግ። ሸንቦጥ በል ይባላል በክፍራሽ በእኛ አካባቢ እንግዲህ ምንድነው መዝረክረክ ያስፈል ሸንቦጥ ኮስተር ኮፍጠን በሉ ይባላል። እኛም ኮስተር ብለን ሸንቦጥ ቀልጠፍ ብለን ክርስቲያናዊ ማንነታችን በሚገልጽ መልኩ እንጹም፣ እንጸልይ፣ ወደ እግዚአብሔር እንቅረብ። ይሄን እያደረግን እግዚአብሔር እንማጸነው። ጥላትን እየነቀሰ ያወጣዋል። እግዚአብሔር ጅራፉን ያነሳል። እውነት ለምናችሁ እኛ ብቻችንን ማስተካከል አንችልም። ወደ እግዚአብሔር እናመልክት፣ እናንኳኳ። በቃ አንኳኩ ተብለናል። ቤተክርስቲያናችን ላይ ጥላት ዘምቶባታል እና ጅራፍ ግን አንሳና ግረፍ እንበለው እግዚአብሔርን እንጠይቀው። አንኳኩ ተብለናል። እግዚአብሔር ካላንኳኳንለት ዋጋ ልንከፍል እንችላለን። አይሰራም እያልኳቸው አይደለም። እግዚአብሔር እሱ ስለታደገን ነው፣ እሱ ስለጠበቀን ነው እስካሁን በዚህ ደረስ ነው። ከዚህ የበለጠ ጥፋት እንዳይመጣ ጥንቃቄ ማድረግ ያስፈልጋል። ለአባቶቻችን ለእውነተኞቹ አባቶች እግዚአብሔር መንፈስ ቅዱስ ብርታቱን፣ ኃይሉን፣ ጥበቡን፣ ድፍረቱን እንዲሰጣቸው ምኞቴ ነው። ይሄ ነው ያለኝ መልእክት። በድጋሚ በሌላ ሐሳብ በሌላ ርዕሱ ጉዳይ ተመልሰን እስከምንገናኝ መልካም ቆይታ እንዲሆንላችሁ እመኛለሁኝ። በመጨረሻ ላይ የሚገርመው የዘነጋሁት አቡነ ገብርኤል ይቅርታ የሚል መልእክት አስተላልፈዋል። ይሄ ወዳጄ እባብ ሺህ ጊዜ ብታላምደው በኪስህ እንደማትይዘው ሁሉ እንደዛ በይቅርታ አሉ ተብሎ የሚታለፍ አይደለም፣ ውሳኔ ስለሚያስፈልግ ማለት ነው።
በዚህ ምን ታለለ ክርስቲያኖች አይደለንም። የፈለገውን ነገር ከተናገረ አደንግጡ ብሎ መልእክት ተናግሮ ድጋሚ እንደገና ይቅርታ ብሎ ማለት ይሄ ይቅርታም ቦታ አለው ነው ባጭሩ። ይቅርታም ቦታ አለው። ዝም ብሎ የሚታለፍ ነው ብዬ አላምንም። ቅዱስ ሲኖዶሱም ይሄንን በቀላል እንደማያው እርግጠኛ ነኝ። እንዳልኳችሁ ፍኖተ ጽድቅ የሚባለው ሚዲያ የሚያስተላልፍበትም ታግዷል። እንግዲህ አሁን በጊዜያዊነት በዘላቂ ምን ይሆናል የሚለውን ነገር አብረን የምናይ ነው የሚሆነው። እንግዲህ የሚከሰቱ ነገሮችን እያነሳን እንደዚሁ ወደፊትም ምንነጋገር ይሆናል። በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ ምኞቴ ነው። ይቆየን።